ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 6 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት አብራችሁ ከቆያችሁ የተለያዩ መረጃዎች ትሰማላችሁ። ከምትሰሟቸው መረጃዎች መካከል የድርጅቱ ሰራተኞች አካባቢውን ለቀው እንዲወጡ መልእክት ተላልፏል የሚለውን ጨምሮ በሸዋ ግንባር ያለውን አሁናዊ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። አለማጣ ከፍተኛ ተኩስ ነበር ተብሏል። ከዚህ ጋር በተያያዘም ዝርዝር መረጃዎችን ከግንባር የማሰማችሁ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የሐኪሞቹ የስራ ማቆም አድማ ዛሬም ቀጥሏል። ከዚህ ጋር በተያያዘም እንደዚሁ ተጨማሪ መረጃዎች አሉኝ። እነዚህን እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ይችላላችሁ። እንግዲህ በታሪክ አጋጣሚ እንደሚታወቀው የግንቦት ወር ላይ ነው የምንገኘው። በግንቦት ወር አያሌ ፖለቲካዊ ክስተቶች በሀገራችን ተከናውነዋል። ከምናስታውሳቸው የፖለቲካ ክስተቶች መካከል 1981 ዓ.ም የተደረገውን መፈንቅለ መንግስትና 41 ጀነራሎች ያለቁበትን የመፈንቅለ መንግስት ሙከራ ግንቦት 8 ቀን የምናስታውሰው ነው። 1997 ደግሞ በኢትዮጵያ ታሪክ በፍጹም ዲሞክራሲያዊ የተባለ ምርጫ የተደረገበት ዕለትና ምርጫው ደግሞ ሙሉ በሙሉ በኢህአዴግ እንደገና ኮሮጆ የተገለበጠበት ጊዜ ሆኖ በታሪክ ተመዝግቧል። ግንቦት 7 ከዛ ባሻገር ግንቦት 13 1983 ዓ.ም የቀድሞ ኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ሀገር ለቀው የኮበለሉበት ዕለት ሲሆን በዚህ ቀን ደግሞ የሻዕቢያ ኃይል አስመራ ከተማን የያዘበት ነው። ግንቦት 20 1983 ዓ.ም በተመሳሳይ ጊዜ ደግሞ ኢህአዴግ የሚባለው ህወሓት መራሹ ግንባር አዲስ አበባን የተቆጣጠረበት ጊዜ ነው። ከዛ ጊዜ ጀምሮ ግንቦት በርካታ የፖለቲካ ክስተቶችን እያስተናገደ የሚገኝ የፖለቲካ ጊዜ ነው። ለኢትዮጵያ የፖለቲካ ክስተት ማለት ይቻላል። የካቲትና ግንቦት ለየት ያሉ የፖለቲካ ክስተቶች አላቸው። የካቲት ላይም እንደዚሁ የምናስታውሳቸው የፖለቲካ ክስተቶች አሉ። 1965 ጀምሮ እስከ 1967 ዓ.ም የቆየው የተማሪዎች የከተማ ሰዎች አጠቃላይ አብዮቱ 1966 የተወለደበት ለ2 ዓመት የቀጠለው አብዮት እንደዚሁም ደግሞ የካቲት ወር ላይ የህወሓትን መስረታ 1968 ዓ.ም የካቲት 11 የምናስታውሰው ነው። በርካታ የካቲት ክስተት ፖለቲካዎች በሀገራችን ይታወቃሉ። በዚህ ምክንያት ይመስላል ፕሮፌሰር ነገደ ጎበዜ ይድረስ ከየካቲት ለግንቦት የሚል ከአሁን በፊት አንድ መጽሐፍ አሳትመው ነበር። ይህንን ክስተት ተከትሎ እንግዲህ በመግቢያው ይህን ካልኳችሁ ዛሬ የካቲት 11 1968 ዓ.ም በደደቢት በረሃ የተመሰረተውና 17 ዓመታትን የትጥቅ ትግል አድርጎ የኢትዮጵያ ማዕከላዊ መንግስት ከተቆጣጠረና ለ30 ዓመታት ያክል ካስተዳደረ በኋላ ከ2010 በኋላ በህዝብ አብዮት ወደ መቀሌ የተገፋው ህወሓት ተከታታይ 4 ዙር ጦርነቶችን አድርጎ የፕሪቶሪያዊ ሰላም ስምምነትን አድርጎ ተከታታይ ውይይቶች ጊዜያዊ አስተዳደር በ2 ዙር በ3 ዙር ተዋቅሮም ሳይሳካ አሁን ፓርቲው ህወሓት መሰረዙን ዛሬ ብሔራዊ ምርጫ ቦርድ ይፋ አድርጓል። የብሔራዊ ምርጫ ቦርድ ህወሓትን ለመሰረዙን ይፋ ያደረገበትን መግለጫ ከዚህ እንደሚከተለው ወደ እናንተ አቀርባለሁ። ይህንን እንግዲህ ይሄ መግለጫ ተፈጻሚነቱን በተመለከተ ወደ ኋላ በአስተያየቶች እመለሳለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አስመልክቶ የተሰጠ መግለጫ ይላል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፍ ምክንያት ቦርዱ በአዋጅ ቁጥር 1662/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያውን የሰላም ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱ ሚያዝያ 28 2015 መጠየቁ የሚታወቅ ነው። ሆኖም ቦርዱ በአመጻ ድርጊት በመሳተፍ የፖለቲካ ፓርቲ የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ.ም በቁጥር አዲስ አበባ 1662/11/1155 በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ ብሔራዊ ምርጫ የፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅ ቁጥር 1162/2011 ለማሻሻል በወጣው አዋጅ ቁጥር 1332/2016 መታወጁን ተከትሎ ህወሓት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ ማቅረብ የሚገባቸውን ሰነዶች በመያዝ ባቀረበው ጥያቄ እንዲሁም ህወሓትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 2016 ዓ.ም
በቁጥር ፍትህ ሚኒስቴር 1/1345 በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበት ህግ መሰረት በማድረግ በቦርዱ ማሻሻያ አዋጅ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቷል። በዚህ የህወሓት አዋጅ ቁጥር 1332/2016 ይህንን ተከትሎ ባወጣው መመሪያ ቁጥር 25 ዝባር 2016 እና ቦርዱ ምዝገባውን ተከትሎ እንዲፈጸም የሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያዩ ጊዜ ማሳሰቢያ ቢሰጥም ፓርቲው በህግ የተጣለበትን ግዴታ አልፈጸመም። ከዚህ በላይ በአዋጅ ቁጥር 1332/2016 መሰረት የፓርቲው ህጋዊ የሚያረጋግጠውና በወቅቱ አምኖበትና ተስማምቶበት ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግና መመሪያን ለማክበርም ፈቃደኛ አለመሆኑን ሲገልጽ ቆይቷል። ቦርዱ በአዋጅ ቁጥር 1162/2011 መሰረት በአመጻ ተግባር በመሰማራቱ የተሰረዘ ፓርቲ ህጋዊ ሰውነት የሚመልስበት ህግ ድንጋጌ የለኝም በማለቱ ግንቦት 4 2015 ለህወሓት ምላሽ ከሰጠ ከአንድ ዓመት በኋላ በአዋጅ ቁጥር 1332/2016 ግንቦት 27 2016 ሲታወጅ ህወሓት ይህንኑ ፓርቲዎቹን በልዩ ሁኔታ የሚመዘግበው አዋጅ በታወጀ በሁለተኛው ወር ሐምሌ 19 2016 ዓ.ም በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርቡ በህጉ የተመለከቱ ዝርዝር ሰነዶች ይኸውም የፓርቲው ፕሮግራም፣ የፓርቲው መተዳደሪያ ደንብና የፓርቲው አመራሮችን ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል። በሌላ በኩል ህወሓት ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲነሳ በማለት ሚያዝያ 13 እና ሚያዝያ 28 2015 ዓ.ም ለቦርዱ ባቀረበው ጥያቄ ላይ በአዋጅ ቁጥር 1332 እና 2016 በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁት ሰነዶች አንዳቸውንም አያይዞ አላቀረበም። ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ.ም ያቀረበው ጥያቄ ሚያዝያ 13 እና ሚያዝያ 28 2015 ካቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332/2016 መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርብ ህጉ በሚጠይቀው መሰረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህወሓት ሐምሌ 19 2016 ጥያቄውን ሊያቀርብ ወይም አዋጅ ቁጥር 1332/2016 አውጆ ህዝብ በይፋ ተገልጾ በስራ ላይ ከዋለ ከሁለት ወር ካለፈ በኋላ ሲሆን በዚህ ወቅት የአዋጁን ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደትን በግልጽ የታወቀ በመሆኑ ህወሓት ይህንኑ ሰነዶችን አያይዞ ለማቅረብ በአዋጁ የተጠየቀውን ምዝገባ ስርዓት በመፈጸም ምዝገባው ተከናውኗል። ከሁሉም በላይ ህወሓት ሐምሌ 19 2016 በጻፈው ደብዳቤ ላይ የቀድሞቹ ህጋዊ ሰውነት ይመለስልኝ ቢልም ሊያቀርባቸው ሰነዶች ጥያቄው ያቀረበው የአዋጁን መውጣት ተከትሎ መሆኑንና ፍትህ ሚኒስቴር ለህወሓት ለቦርዱ በጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ መመዝገብ የሰጠውን ህጋዊ ሰውነት ማረጋገጫ ሰርቲፊኬት ከሰርቲፊኬቱ ጋር አብሮ በሰጠው ነሐሴ 3 2016 ዓ.ም በቁጥር አዲስ አበባ 1162 ዝባር 11 ይቅርታ ዝባር 11 5180 በተጻፈ ደብዳቤ ላይ የህወሓት የቀድሞ ህጋዊ ሰውነት እንደማይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬትና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፍቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠን ህጋዊ ሰውነት ማረጋገጫ እንቀበለው ማለት ተቀባይነት የለውም። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነት በግዴታ እንዲወጣ ለማድረግ በተለያዩ ወቅት የጽሁፍ ማስጠንቀቂያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና ምርጫ ስነ ምግባር አዋጅ 1162/2011 ማሻሻያ አዋጅ ቁጥር 1332/2016 አዋጅን ተከትሎ በወጣው መመሪያ ቁጥር 25/2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲው መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለ3 ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ መውሰድና በህጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም።
በመሆኑም የቦርዱ የካቲት 5 ቀን 2017 በቁጥር 11 62 11 15 42 1 በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በሶስት ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጁ ቁጥር 1332 16 አንቀጽ 3 ንዑስ አንቀጽ 11 ሐመርሃና የመመሪያ ቁጥር 25 ዝባር 2016 አንቀጽ 19 ንዑስ አንቀጽ 1 ሐመርሃ መሰረት ቦርዱ የተለየ አካሄድ ሳይከተል ፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ.ም ባደረገው ስብሰባ ፓርቲውን ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህንን ውሳኔ ለህወሓት ለፍትህ ሚኒስቴር በጽሁፍ እንዲደርስ ለህዝብ ይፋ እንዲደረግና ፓርቲው መሰረዝ ውጤትን በተመለከተ አዋጅ ቁጥር 1662 ዝባር 2011 አንቀጽ 99 እንደ አግባብነቱ በህወሓት አመራሮች ላይ እንዲፈጸም ቦርዱ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ.ም አዲስ አበባ ይላል። በመሃል ገጾቹን ለማግኘት ጊዜ አጥፍቻለሁ። ለሱ ይቅርታ ጠይቃለሁ። እንግዲህ ህወሓት በይፋ በዚህ መንገድ መሰረዙን የሚገልጽ ውሳኔ ዛሬ ከብሔራዊ ምርጫ ቦርድ ወጥቷል። ይህንን በተመለከተ እንግዲህ በትግራይ አካባቢ ያለው ፖለቲካ ወደየት ሊሄድ ይችላል የሚለው ጉዳይ እንግዲህ አነጋጋሪ ነው እየሆነ የሚገኘው። አሁን ትግራይ አካባቢ እንግዲህ የፖለቲካ ፓርቲ ውክልና ያለው እንቅስቃሴ የሚያደርግ በተለይ ከህወሓት አንጻር ከዚህ ጊዜ ጀምሮ አይኖርም። ፖለቲካው ወደየት ይሄዳል የሚለው ጉዳይ አብሮ የሚታይ ቢሆንም በዚህ ጉዳይ ላይ ቀደም ብሎ ከህወሓት የድርጅቱ ልሳን መጽሔት ጋር ቃለ ምልልስ ያደረጉት የፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል የሚከተሉትን ጉዳዮች አንስተዋል። ምርጫ ቦርድ ሰረዘ አልሰረዘ ስምምነቱ ይቀጥላል። አደገኛ የሚሆነው ምርጫ ቦርድ ስለሰረዛችሁ ስምምነቱን አናውቅም ከተባልን ነው። የፕሪቶሪያን የሰላም ስምምነት ምርጫ ቦርድ ሰረዘ፣ ምንም የተለየ ነገር የለውም። ፓርቲው የተሰረዘው 2013 ዓ.ም ነው። ግንቦት 5 ጀምሮ የሚቋረጥ ነገር የለም። እንደስከዛሬው የትናንቱም ነገም ይቀጥላል ማለታቸው። የፕሪቶሪያው ስምምነት አለ፣ ጊዜያዊ አስተዳደሩም አለ። የፌዴራል መንግስቱ ወደ ሌላ አቅጣጫ ከወሰደው ግን አደጋ አለው። ስምምነቱ ከፈረሰ አደጋው ከህወሓት ጋር አይደለም ከትግራይ ህዝብ ጋር ነው። የፕሪቶሪያው ስምምነት ከፈረሰ የምናነሳው ሌላ ጥያቄ አለን ሲሉ ዛቻም አሰምተዋል። በዚህ ክረምት ተፈናቃይ እንመልሳለን በሚልና የህወሓት መሰረዝ በተመለከተ የህወሓትን የፖለቲካ እንቅስቃሴ የሚያስቆም አንዳችም ነገር እንደሌለና ምርጫ ቦርድ ይህንን ድርጊቱን እንዲያቆም የፌዴራል መንግስት ጣልቃ እንዲገባ ዶክተር ደብረጽዮን መጠየቃቸው ይታወቃል። እንግዲህ ይህንን በተመለከተ የትላንቱ የጌታቸው ረዳ የፋና ቴሌቪዥን የሁለት ክፍል ቃለ መጠይቆች ወደዚህ ጉዳዩ እያመራ እንደሆነ ያው እንግዲህ ቀድሞ የተቀመጠና ቀድሞ የተደራጀ ፕሮግራም እንደሆነ ያስታውቃል። ጌታቸው ህወሓትን ያብጠለጠለበትን የህወሓትን መሪዎች ከውስጥና ከውጭ የገለጸበትን የትግራይ ህዝብ አሁን ህወሓት በባለዳ አድርጎ ከኤርትራ ጋር የጀመረው የፖለቲካ አጋርነት ዋጋ እንደሚያስከፍለውና አሁን የትግራይ ህዝብ አማራጩ ከፌዴራል መንግስቱ ጋር መሆንና አዲስ የፖለቲካ ለውጥ ማምጣት ነው የሚሉ በርከት ያሉ አስተያየቶችን ከሰጠ በኋላ ህወሓት በይፋ መሰረዙ ታውቋል። አሁን እንግዲህ የትግራይ ፖለቲካ ወደየት ይሄዳል? ሁላችንም አብረን የምናየው ነው የሚሆነው ወይስ እንደ ወትሮው በድርድር ህወሓት ተመልሶ ይመዘገብ ይሆን የሚለው አብሮ የሚታይ ነው የሚሆነው። ይህንን ተከትሎ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ ውጥረቶች ምንድናቸው? ካሁን በፊት ህወሓት ያቀረበውን ሰው በመምረጥ በኩል አብይ አህመድ አጽድቋል። ጀነራል ታደሰ ወረደን የአሜሪካ የውጭ ጉዳይ ጭምር እና የአሜሪካ ልዩ መልእክተኞች ጣልቃ የገቡበት ነው። የህወሓትና የፌዴራል መንግስቱ ጉዳይ የአፍሪካ አደራዳሪዎችም ያሉት ነው። ከዚህ አንጻር እንግዲህ በዛሬው ቀን ህወሓት መግለጫ ይሰጣል ተብሎ ይጠበቃል። የሚሰጠው መግለጫ ሙሉ ይዘቶቹን ወደፊት ይዤ የሚቀርብ ይሆናል። ከዚህ ጋር በተያያዘ እንግዲህ ያሉትን አጠቃላይ ሁኔታዎች ሌሎችን ውጥረቶችን ፈጥረዋል። በቀጥታም በተዘዋዋሪ ባለማጣ ከተማ ዛሬ ከባድ ተኩስ ነበር ተብሏል። ወንጭፍ አደባባይ ተብሎ የሚጠራው አካባቢ ማለዳ ከረፋዱ 4 ሰዓት እስከ 5 ሰዓት አካባቢ ከፍተኛ ተኩስ ነበር። በህዝብ ላይ ነው የህወሓት ታጣቂዎች ከፍተኛ ተኩስ ከፍተው የነበረው። በሰዎች ላይ የደረሰ ጉዳት አልታወቀም። ከሰላም ትምህርት ቤት የወጡ የህወሓት ታጣቂዎች ወንጭፍ አደባባይ አካባቢ ከፍተኛ ተኩስ ሩምታ ከፍተው ነበር። ከመሆኒ ከጨርጨር በርካታ የህወሓት ታጣቂዎች ወደ አለማጣ ከተማ እንዲገቡ እየተደረገ ነው። ያው ሰሞኑን ወታደራዊ ውጥረት ነበረ፣ በተጠንቀቅ እንዲቆሙ ታዘዋል። ከጎላጆ ጊዮርጊስ በርካታ ባጃጆች በሌሊቱ በርካታ የህወሓት ታጣቂዎችን ወደ አለማጣ ከተማ ሲያጓጉዙና
በትምህርት ቤቶቹ በሚገኙ ካምፖች ሲያሰፍሩ ነው ያደሩት። መከላከያና ፌዴራል ፖሊስ አለማጣ ረፋድ አካባቢ ከነበረው ተኩስ በኋላ ወጥቶ አሰሳ ማድረጉን መከላከያም ሆነ ፌዴራል ፖሊስ ግን በአካባቢው የሰጠው ያጸፋ ተኩስ እንደሌለ የመረጃ ምንጮቹ ገልጸዋል። እንግዲህ በተለያዩ አካባቢዎች ያለው ውጥረት ይህንን ነው የሚመስለው። ከዚህ ጋር በተያያዘ እንደዚሁ ተጨማሪ መረጃ አለኝ። ከዛ በፊት የሐኪሞቹን የስራ ማቆም አድማ በተመለከተ የቀጠለውን የሁለተኛ ቀን ከፊል የስራ ማቆም አድማ በተመለከተ ዛሬ ከሰዓት ያሉ መረጃዎች ምንድን ናቸው? በየቦታው ሐኪሞች በጸጥታና በደህንነት ኃይሎች እየታፈኑ እየተወሰዱ ይገኛሉ። ዛሬ ከጎንደር ስፔሻላይዝድ ሆስፒታል ዶክተር ጸገነት፣ ነርስ መስፍንን ጨምሮ ሌሎች ሐኪሞች ታስረው ተወስደዋል በደህንነትና በፖሊሶች። በተመሳሳይ ከጥቁር አንበሳ አዲስ አበባ ዶክተር ነብዩ ኤልያስ ታስሮ ተወስደዋል። እንዲሁም ደግሞ ጳውሎስ ሆስፒታል እንደዚሁ ታስረው የተወሰዱ አሉ። ጥቁር አንበሳም ቁጥራቸው በውል ያልታወቁ። ሁኔታው ውጥረቱን ቀጥሏል። ሐኪሞቹ ደግሞ የተሳካ የስራ ማቆም አድማ አድርገናል፣ ወደፊትም እንቀጥላለን ነው የሚሉት። ከዚህ አንጻር ሐኪሞቹ በአስቸኳይ የማይለቀቁ ከሆነ የታሰሩ ሐኪሞች በሁሉም አካባቢ ግንቦት 10 የተጠራው ሙሉ የስራ ማቆም አድማ ቀድሞ ሊጀመር ይችላል ነው እያሉ የሚገኙት ሐኪሞቹ። የህግ ባለሙያዎች፣ ሌሎች የባለሙያዎች ማህበራት ከሐኪሞቹ ጎን እንደሆኑ እየገለጹላቸው እንደሆኑ ይህንን የሰልፍ ወይም ደግሞ የስራ ማቆም አድማ የሚያስተባብሩ ሐኪሞች እየገለጹ ነው የሚገኙት። ከነዚህ መካከል የኢትዮጵያ መምህራን ማህበር እንዲሁም ደግሞ የኢትዮጵያ የህግ ባለሙያዎች ማህበር ድጋፍ እናደርጋለን፣ አይዟችሁ በርቱ ብለውናል ነው ያሉት ሐኪሞቹ። የጤና ጥበቃ ሚኒስቴር በዚህ ጉዳይ ላይ የተለያዩ የሚኒስትር ዴታና ሌሎች ባለስልጣናትን አዲስ አበባ በሚገኙና በተለያዩ ሆስፒታሎች ልኳል። ከነዚህ መካከል የጤና ጥበቃ ሚኒስትር ዴታ ዶክተር ደረጀ ደጉማ ማስፈራሪያና ዛቻ አድርገዋል። በጳውሎስ ሆስፒታል ተገኝተው እንቅስቃሴውና ተቃውሞው የፖለቲካ ስራ ነው፣ ከስራ እናባረራለን፣ ከፍተኛ የመንግስት የስራ ኃላፊዎች ሐኪሞቹን ጉዳይ ይይዙታል፣ ባካችሁ ታገሱን በሚል ማስፈራሪያም ማባበልም ዛቻም ሲያሰማ ነበረ። አቤት ሆስፒታል ተጨማሪ ሐኪሞች መታሰራቸውን እንደዚሁ መረጃዎች ጠቁመዋል። ጳውሎስ ሆስፒታልም ከሰዓት በኋላ እንደዚሁ ልምምድ ላይ የነበሩ ሐኪሞች ተወስደው ታስረዋል ነው የተባለው። የጳውሎስ ሆስፒታል ሰራተኞቹ እስከዛ አሁን 9 ሰዓት ድረስ ቀርበው እንዲያመለክቱ እንደዚሁ ማስታወቂያዎችን አውጥተዋል። የፌዴራልና የጤና ጥበቃ ሚኒስቴር ሰራተኞች በአዲስ አበባ በሚገኙ የአዲስ አበባና የፌዴራል ሆስፒታሎች በሚባሉት ላይ ከሰዓት በኋላ እንቅስቃሴ አድርገዋል። ከነዚህ መካከል ቅዱስ ጴጥሮስ ሆስፒታል፣ ጥቁር አንበሳ ሆስፒታል፣ ዳግማዊ ምኒልክ ሆስፒታል፣ የካቲት 12 ሆስፒታል፣ አለርት ሆስፒታል፣ ቅዱስ ጴጥሮስ ሆስፒታሎች ሂደዋል ነው የተባለው። ከዚህ ጋር በተያያዘ ሌላ መረጃ ምንድነው? ኢንተርኔት ሊዘጋ ይችላል፣ የመምህራንም የተማሪዎችም የመምህራንም የሐኪሞችንም እንቅስቃሴ ተከትሎ ሊዘጋ ይችላል ኢንተርኔት የሚሉ መረጃዎች አሉ ነው የሚሉት የኢትዮጵያ ጤና ባለሙያዎች ማህበር። ያለው ሁኔታ አጠቃላይ ይህንን ነው የሚመስለው። እንግዲህ በእነዚህ 3 ቀናት ጥያቄያቸው የማይመለስ ከሆነ ከግንቦት 10 ጀምሮ ከአጠቃላይ የስራ ማቆም አድማ የሚያደርጉ መሆናቸው ነው እየተገለጸ የሚገኘው። የሆስፒታል ስራ አስኪያጆች፣ የጤና ጽሕፈት ቤት ኃላፊዎች እንዲሁም ደግሞ የጤና ተቋማት ተወካዮች ሰራተኞቹን እየሰበሰቡ የፖለቲካ ተልዕኮ ያለው እንቅስቃሴ ነው፣ ከዚህ ድርጊታችሁ ተቆጠቡ የሚሉ ማስፈራሪያና ዛቻዎችን ቢያሰሙም ሐኪሞቹ እኛ የጠየቅነው ዳቦ ነው፣ እኛ የጠየቅነው ልጆቻችን የምናኖርበት በልተን እንድናድር ነው፣ ከዛ የተለየ ምንም አይነት ጥያቄ የለንም። ከ30 ቀናት በፊት ጥያቄውን ስናቀርብ የመንግስት ባለስልጣናት ጉዳዩን አናንቀው ነው የተመለከቱት። ስለዚህ አሁንም ጥያቄያችን እንዲመለስ ነው የምፈልገው፣ ምንም አይነት የፖለቲካ ዓላማ የለንም ሲሉ ነው የገለጹት። ሌላው መረጃ የድርጅት ሰራተኞች የተባበሩት መንግስታት ድርጅት የተለያዩ ፕሮጀክቶች የሚሰሩ ሰራተኞች አፋርና ትግራይ ክልል ለቀው እንዲወጡ በውስጥ መልእክት ተላልፎላቸዋል ተብሏል። በትግራይና በአፋር የሚገኙ የተባበሩት መንግስታት ድርጅት ሰራተኞች ከዛሬ ጀምሮ አካባቢዎቹን ለቀው እንዲወጡ የተባበሩት መንግስታት ድርጅት ሰራተኞች መልእክት አስተላልፏል። በውስጥ ወይም ደግሞ የጉዞ ማስጠንቀቂያ ሰጥቷል የተባለው ይህን በምን ምክንያት እንደሆነ እስካሁን ግልጽ የሆነ ነገር የለም። ከ3 ቀናት በፊት ወደ ትግራይ የሚደረግ የአውሮፕላን በረራ የውጭ ሀገር ዜጎች በውጭ ጉዳይ ሚኒስቴር በኩል ደብዳቤ ካልያዙ በስተቀር በኢትዮጵያ አየር መንገድ ወደ ትግራይ መሄድ አይችሉም የሚል እገዳ ደብዳቤ መጻፉ ይታወቃል። ይህንን ተከትሎ የትግራይ ቱሪዝም ቢሮ እንደዚሁ ደብዳቤ መጻፉ ይታወቃል። ምላሽና ይሄ ተገቢነት የለውም በሚል ደብዳቤውን በማውገዝ መጻፉ ይታወቃል። አሁን ህወሓት ከፓርቲነት ተሰርዟል። እንግዲህ ትግራይንና አፋርን ለቃችሁ ውጡ የተባሉ የተባበሩት መንግስታት ድርጅት ሰራተኞች ምን ተሰምቶ ነው የሚለው እስካሁን የተጨበጠ
የተሰማ ጉዳይ ደግሞ አስደንጋጭ ነው። ደግሞ ሰራተኞቹ ለቀው እንዲወጡ ምክንያት የተባለው ጉዳይ አልተገለጸም። ግን ካለው ውጥረትና ከደህንነት ሁኔታ አንጻር እንደሆነ ነው መረጃዎች የሚያሳዩት። ሌላው ወደ ሸዋ ስንሄድ በሸዋ በመራቤቴ ዙሪያ ችጉር፣ ታሞ በር፣ ዋረኝ፣ ማጋስ እስከ ኮራ ማርያም ድረስ ሲደረግ የነበረው ውጊያ 7 ሰዓት አካባቢ መቆሙን የመረጃ ምንጮች ገልጸዋል። ውጊያው ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል ተብሏል። ወደ ኮላሽ ጭምር ለመግባት የመንግስት ኃይል መድፍ ጭምር እየተጠቀመ ወደ ኮላሽ ተብሎ ወደሚጠራው አካባቢ እየተንቀሳቀሰ እንደሆነ የመረጃ ምንጮቹ ገልጸዋል። ቁስለኞች በአምቡላንሶች ሲጓጓዙ እንደተመለከቱ እንዲሁም ደግሞ አምቡላንሶች በተደጋጋሚ ወደ ሆስፒታሎች ከግንባር ሲመላለሱ እንዳዩ የመረጃ ምንጮች ገልጸዋል። በአይሱዙ ጭምር አስከሬኖች መነሳታቸውን የመረጃ ምንጮች ገልጸዋል። በተመሳሳይ ወደ አዊ ዞን ስንሄድ አዊ ዞን ኮሶበር ከቲሊሊ ወደ ኮሶበር እንጅባራ እንቅስቃሴ ላይ የነበረ የመንግስት ወታደራዊ ፓትሮል ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ድንገተኛ ጥቃት በቁጥራቸው በውል ያልታወቁ የሚሊሻ አባላት ሙትና ቁስለኛ ሆነዋል። ዛሬ ግንቦት 6 2017 ጠዋት 2 ሰዓት ላይ ነው ይሄ ድንገተኛ ጥቃት የተፈጸመው ተብሏል። ይሄ ከቲሊሊ ወደ እንጅባራ ወይም ደግሞ ወደ ኮሶበር እንቅስቃሴ የነበረ የመንግስት ኃይል ላይ የተፈጸመ ነው። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። በሌሎች መረጃዎች ድረስ ከምንገናኝ ድረስ ሀሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com አድርሱኝ። የዛሬው መረጃ በዚህ ተጠናቋል። ከምሲ